የኢትዮጵያ ቡናና ሻይ ባለስልጣን የኢኮኖሚው አልታ የሆነው ቡናችንን እንዲሁም የሻይና ቅመማ ቅመም ሰብሎች ልማት እንዲፋጠንና በግብይቱም ላይ ያሉ ችግሮች ተወግደው ያርሶ አደሩ ብሎም የዘርፉ ተዋናዮች ህይወት እንዲለወጥና አገርን በቂ የውጭ ምንዛሬ እንድታገኝ አበክሮ የሚሰራ ተቋም ነው። ባለስልጣን መስሪያ ቤቱ በቡና ሻይና ቅመማ ቅመም ልማት አግሮ ፕሮሰሲንግና ግብይት ሰንሰለት ውስጥ ያሉትን ዋና ዋና ችግሮችን በመለየት የመፍትሄ ስልቶችን የመንደፍ የምርምርና ጥናት ግንኙነቶችን በማስረጽ አርሶ አደሩ ተስማሚ ቴክኖሎጂዎችና ግብዓቶችን እንዲጠቀም የማድረግ የኤክስቴንሽን ስርዓቱን ተደራሽነት የማስፋትና የአቅም ግንባታ ስልጠናዎችን የመስጠት ምርጥ ተሞክሮችን በመቀመርና በማስፋት ምርትና ምርታማነት እንዲጨምር የማድረግ እሴት የተጨመረባቸው ምርቶች ለገበያ በማቅረብ በዓለም ገበያ ላይ ተወዳዳሪ እንድንሆን የማድረግ እንዲሁም ዘመናዊ መረጃ ግብይትና ቁጥጥር ስርዓት በመዘርጋት የውጭ ምንዛሬ ግኝትን የማሳደግ ተልዕኮ ተሰጥቶት በከፍተኛ ደረጃ በመንቀሳቀስ ላይ ያለ መንግስታዊ ተቋም ነው። እነዚህ ጫካዎች ውስጥ እንግዲህ ያልተመነዘሩ ዶላሮች አሉ። አለው ቡና ልማት ልጆችን አስተምሮ ማለት ነው። ለሀገርም ያበቃል ማስወረሳቸውም ዕውቀትና የቡና ልማት ነው ብዬ ነው ተስፋ ማድረግ። ዛሬ እንግዲህ አጋዥ ነው የምሆነው። ትኩስ የጨጌቻ ማር ዓለም የሚፈ አይደለም አምርቶ ለውጪ ሀገራት መድረስ የሚችል ሀብት አለ። የሻይ ልማት ከፍተኛ የውጭ ምንዛሬ ሊገኝበት ከሚችሉ ዘርፎች መካከል አንዱ ነው። የኑሮ ውድነት እየበረታብን ነው። መሰረታዊ ሸቀጦች ዋጋዎች በቀናት ልዩነት ሳይቀር ይጨምራሉ። የአፍሪካ የውሃ ማማ በምትባለው ኢትዮጵያ የታሸገ ውሃ እንኳን ተወዶብናል። እርግጥ ነው የምርት እጥረትና ህገወጥነት ለአጠቃላይ የዋጋ ንረቱ ምክንያቶች ቢሆኑም ከበስተጀርባ ያለ መሰረታዊ ምክንያት ደግሞ የውጭ ምንዛሪ እጥረት ነው። በተለይ ከውጭ የሚመጡ የምርት ግብዓቶች ውድ እንዲሆኑ እያስገደደ ኑሯችንን አንሮታል። የውጭ ምንዛሪ እጥረቱ ተጽዕኖ የዋጋ ንረትን በማስከተል ብቻ የተገደበ አይደለም። ዘመን የተሻገረ ግዙፍ ተጽዕኖዎችም አሉት። ኢኮኖሚው መዋቅራዊ ለውጥ እንዳያመጣ እድገቱም ፈጣንና ዘላቂነት እንዳይኖረው ሲገዳደር የኖረ ሳንኮፋ ነው። ከቅርብ ዓመታት ወዲህ ደግሞ የውጭ ምንዛሪ እጥረቱ ይበልጥ አሽቆለቆለ። ነገሩም ከድጡ ወደ ማጡ ሆነ። የንግድ ሚዛን ጉድለቱም ከ3.6 ቢሊዮን ዶላር በ2017 ወደ 12.5 ቢሊዮን ደረሰ። ከወጪ ንግዱ የሚገኘው የውጭ ምንዛሪ ገቢ ይበልጥ እየቀነሰ መሄድ እጥረቱን ካባባሱት ምክንያቶች አንዱና ግንባር ቀደሙ ነው። የወጪ ንግዱ የሚያስገኘው ገቢ ከ2007 ጀምሮ ባሉት ተከታታይ 5 ዓመታት እየወረደ የሄደበት ጊዜ ነው። ከዚያን ጊዜ ጀምሮ የንግድ ሚዛን ጉድለቱ እየሰፋ የኢኮኖሚ ሚዛኑም እየተዛባ መሄዱ ይበልጥ ጉልህ ሆነ። የኑሮ ውድነት ጫናውም ዋጋ እያስከፈለን ይገኛል። የኑሮ ውድነት ያመጣውን ፈተና ስጋፈጥ ኢኮኖሚው ላይ የሚታዩ ህመሞችን ሳስተውል
ከድህነት ለመውጣት የምናደርገው ጥረት መሳካቱን ሀገሬ ላይም ብሩህ ቀን የፈካ ዘመን መምጣቱን የምጠራጠርበት ጊዜ አለ። ከ2012 ጀምሮ ደግሞ የወጪ ንግዱ የተስፋ ፋና እያሳየ ነው። የወጪ ንግድ የውጭ ምንዛሪ ገቢ ማደግ ማንሰራራት ይዟል። ከ2007 ጀምሮ ለተከታታይ 5 ዓመታት ሲያሽቆለቁል ቆይቶ በ2012 ለመጀመሪያ ጊዜ የ13 በመቶ እድገት በማስመዝገብ ነው የወጪ ንግዱ ገቢ የእድገት ጉዞ ውስጥ የገባው። በ2014 እንዲያውም በታሪክ ከፍተኛው የተባለ ገቢ አምጥቷል፣ 4.12 ቢሊዮን ዶላር። የወጪ ንግድና የውጭ ምንዛሪ ግኝት የእድገት አቅጣጫውን ይዞ ከዘለቀ የኑሮ ውድነት ጊዜ ይፍጅ እንጂ መሸነፉ አይቀሬ ነው። የሀገሬ የኢኮኖሚ ህመሙ ይታከማል፣ መጪው ዘመናችንም ያማረ የፈካም ይሆናል። እናም አብይ ጥያቄን አንስቻለሁ። ከወጪ ንግዱ እያገኘን ያለነው የውጭ ምንዛሪ ገቢ እድገት ዘላቂ ነውን? ነገን የሚጠይቅ ቢሆንም የነገ መሰረቱ ዛሬ ነውና መልሱን ለማግኘት አያዳግተኝም። እናም መልሱን የወጪ ንግዱ መሰረት ላይ እፈልገዋለሁ። የመጀመሪያ የጉዞ መዳረሻዎቼ የቡና አብቃይ አካባቢዎች ናቸው። የቡና ምጣድ የሚጥሉበትን ጉልቻ በማስተካከል አንጋፋ አባቶች እንድገናኝና ጥበብ የተሞላበት ጨዋታቸውን እንድታደም ቡና ምክንያት ሆኖኛል። ቡና የማህበራዊ ትስስራችን የባህላችን መሰረት ነውና ቡና በኢኮኖሚ ውስጥም አንጋፋ ነው አበርክቶ። ቡና ከፍተኛውን የውጭ ምንዛሪ ሲያመጣልን የኖረ በመጪው ዘመንም ተስፋችን ያለበት ነው። ሩብ ለሚሆነው የሀገሪቱ ህዝብም የህልውና መሰረት ነው ቡና። በ2014 ደግሞ ቡና በታሪክ ከፍተኛ የተባለውን 1.42 ቢሊዮን ዶላር አስገኝቶ አስተዋጽኦ ከመቼውም ጊዜ በላይ ልቆ ታይቷል። ከወጪ ንግዱ አጠቃላይ ገቢ የቡና ድርሻ ከ30 በመቶ በላይ ነው። በአጠቃላይ ቡና የወጪ ንግድ ዘርፉ ተስፋና እድል ያለበት ነው። የውጭ ምንዛሪ ግኝትን ዘላቂነት የማረጋገጥ ጉዳይም ከቡና ስኬታማነት ጋር በእጅጉ የተቆራኘ ነው። የቡና ስኬታማነት ደግሞ ከቡና አምራች ገበሬው ጋር የተሰናሰለ ነው። ዛሬም ሆነ በመጪው ጊዜ የውጭ ምንዛሪ ግኝት ተስፋና እድል ከሚወስኑ ኢኮኖሚ ተዋናያን መካከል አንዱ ነው አነስተኛ ማሳዎች ላይ ቡናን የሚያመርተው አርሶ አደር። 90 በመቶውን ለውጭ የሚቀርብ ቡና ምርት አቅራቢ ነውና። የናስተልን ቤቶች እንደምን አላችሁ? ሰላም 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 እንደምን አሉ አቶ ሰለሞን? ሰላም ነው። እንደምን አሉ? ደህና ነህ? ደህና ነህ? ሰላም እግዚአብሔር ይመስገን። ሁሉ አማን? ሌላ ነገባ የተቀቀለ በቆሎ ነው። አምራል ሲያወጣላ ነው የሚመስለው። በጣም አሪፍ ነው። ከቡና ቅጠል ነው የሚዘጋጀው። አዎ እስከ ቀምሰው እስቲ የቡና ውጤት ነው። ቡና ፍሬው ብቻ ሳይሆን ቅጠሉም ግሩም መጠጥ እንደሚወጣው ዛሬ አቶ ሰለሞን ቤት ተረድቻለሁ። እንዴት ነው የሚዘጋጀው አቶ ሰለሞን? ተቀቅሎ ነው የቡና ቅጠሉ? ሌላ ምን ይጨመርበታል? ሚጥሚጣ ይጨመራል፣ ነጭ ሽንኩርት፣ ዝንጅብል ይገባና ለወባ ለጨጓራም ነው አሪፍ ነው የምንለው። አቶ ሰለሞን በጓሯቸውና በጫካ ባላቸው 17 ሄክታር ላይ ቡና ያለሙ ለውጭ ገበያ የሚመጥን ቡና በማምረት ውጤታማ በመሆናቸው የአካባቢው አስተዳደር ሞዴል ብሎ
እውቅና ሰጥቷቸዋል። እኚህ ትጉ ቡና አምራች ገበሬ ትልቅ ሐሳብ ያላቸው ቢሆንም አካባቢያቸው ያሉ ሁኔታዎች ግን መሻታቸውን የሚያሟሉ አልሆኑም። እኔ 17 ሄክታር ቡና አለኝ። ቡና ኑሮኝ 17 ሄክታሩን ለማልማት ከባድ ገንዘብ ነው የሚጠይቀው። የቡናው ሀብት ወዴት ነው የሚዞረው? ወደ ልማቱ ነው። ከልማቱም አልፎ ልጅ ማስተማር አለ፣ ቤተሰብ ማሳካም አለ። ስለዚህ ብዙ ነገሮች ስላሉ ማለት ነው ባንክ ድል ብናገኝ አዲስ ልማት በጎኑ ያለውን ማስፋት እንችላለን። እና እንዲህ አይነት ታዳጊ አርሶ አደር ህይወት ላይ የሚሰራው ነገር በመንግስት በኩል ቢሰራ የሚል ነገር ነው። እኛም ጠይቀናለን። አሁንም እየጠየቅነን ያለነው ምላሽም እናገኛለን ብለን ነው እየጠበቅነን ያለነው። ከለውጡ ወዲህ የቡና ግብይት ስርዓቱን አምራቹን ተጠቃሚ በሚያደርግ መልኩ የህግ ለውጦች ተደርገዋል። ተፈላጊው አዎንታዊ ተጽዕኖ ግን እንደ አቶ ሰለሞን ያሉ አነስተኛ ቡና አምራች ገበሬዎች ጋር ለመድረስ የዘገዩ ይመስላል። በዚህ በ2014 ትንሽ የተሻለ ገበያ አግኝተናል። እሱም ገበያ በቂያችን ነው አይደለም የምንለው ገና ማለት ነው። ዳይሬክት ገዢውና አርሶ አደሩ የሚገናኝበት ሁኔታ መንግስት ቢፈቅድልን ነፃ ገበያ እድል የቃል እንጂ የተግባር አልሆነልን። እኛ ጋር ያለው ችግር ማለት ነፃ እድል ብናገኝ ማለት ነው ቡና ይኪሰናል። ግን በልማታችን የተካሳ ያለው ማል ደላላ ነው። ጥናቶች እንደሚያመላክቱት የኢትዮጵያ ቡና አምራች ገበሬ ከዓለም አቀፍ ቡና መሸጫ ዋጋ 30% ብቻ ነው የሚደርሰው። ሀገር ቤት ያለው የግብይት ስርዓት ብቻ ሳይሆን ዓለም አቀፍ ገበያውም የቡና አምራች ገበሬውን ጥቅም የነፈገ ነው። በመሆኑም በቡና ገበሬው ቀዬ ጓዳ ህይወት ብዙም ትርጉም ያለው ለውጥ አይታይም። አስራ 17 ሄክታር ላይ ከሚመረተው ቡና ለውጭ ገበያ የሚቀርብ የሚሸጥ ቢሆንም የቤተሰባቸው ህይወት አኗኗራቸው ብዙም አልተሻገረም፣ አልተለወጠም። በቡና ላይ ሁሌም መተማመናቸው ጠንካራ፣ ተስፋቸውም ብሩህ ነው። አለው ቡና ልማት ልጆችን አስተምሮ ማለት ነው ለሀገርም ያበቃል። ማስወረሳቸውም እውቀትና የቡና ልማት ነው ብዬ ነው ተስፋ ማድረግ። ለዚህ ማለት ነው ለዛም ማድረሴ እኔ ለኔ እንኳን ቢቀር ለልጆች ኩራት ነው ብዬ ነው ማስበው። አሁንም ይሄ ቡና ማለት ነው እንደ እርስት አድርጌ ነው ማየው። ጠንክረን እንሰራለን ህይወታችን ስለሆነ መንግስት ግን እቺን ገበያ ሁኔታ መስመር ቢያስተካክልልን ቡና አንላቀቅም። እኛን ከአባታችን የወሰነው ውርስ ነው ለልጆቻችንም እናስወርሳለን ብለን ተስፋ የምናደርገው ቡና ሀብታችን ነው። መንግስት የቡና ግብይት ስርዓቱ ላይ ሰፋፊ ለውጦችን በተለይም ከለውጡ ወዲህ አካሂዷል። የቡና አምራች ገበሬው የተሻለ ተጠቅሞ የበለጠ እንዲያመርት የሚያስችሉ የህግ ማሻሻያዎች፣ የስትራቴጂ ክለሳዎች ተካሂደዋል። የነዚህ አሰራር ማሻሻያዎች የቡና ምርት እንዲጨምር እያደረገ ነው። ዘንድሮ ውጤታማነትም ምስክር ነው። ዘንድሮ የተገኘው ገቢ በ$500 ሚሊዮን የላቀ ነው ከባለፈው ዓመት አንፃር። 64%ን የአቅርቦት መጠናችንን ከፍ በማድረግ ያገኘነው ውጤት ነው። በዚህ በሁለት ዓመት ጊዜ ውስጥ ወደ 100,000 ቶን ቡና ተጨማሪ እንዲላክ አድርገናል ማለት ነው። በዛው ደረጃ የጥራት መጠኑም በዛው ደረጃ ከፍ እንዲል ተደርጓል። ይሄን አድቫንቴጅ ተጠቅመን ገበያው ላይ ያለው የዓለም የቡና ዋጋን እሱንም አድቫንቴጅ ተጠቅመን የተሻለ ምርት አቀርበን ገበያ አግኝተናል ማለት ነው። የተጀመሩት የሪፎርምና የህግ ለውጦች በስፋት ተግባራዊ ማድረግ አለማድረግ የቡና ገበሬውን ህልም እና ስኬት ብቻ ሳይሆን የሀገሪቱን የውጭ ምንዛሪ ፍሰት ላይ ተጽዕኖ ያሳድራል። በ2014 ዓመተ ምህረት ከቡና $1.4 ቢሊዮን ነው የተገኘው። ይህ በታሪክ ከፍተኛ የተባለ ነው። ከዚህም በላይ እጥፍ ድርብ የማግኘት እድል እንዳለን ነው በዚህ በበበቃ ቡና እርሻ ያደረኩት ጉብኝት ያረጋገጥኩት።
የበበቃ የቡና እርሻ በመንግስት ይዞታ ስር በነበረበት ወቅት በአመት 7000 ኩንታል ቡና ብቻ ነበር ወደ ውጭ ይልክ የነበረው። አሁን ላይ ግን በበቃ ቡና እርሻ በአመት 26000 ኩንታል ለውጭ ገበያ የሚቀርብ ቡና የማምረት አቅም ላይ ደርሷል። ይህንን ከፍተኛ የምርት እድገት ያገኘው የቡና መሬቱን ስፋት በማሳደግ አይደለም፣ ባለው ውስን መሬት ላይ ይበልጥ የሚያመርትበትን ስልቶች ነድፎ በመተግበሩ እንጂ። ቡናው እድሜያቸው በጣም ያረጀ ነው። ለአካባቢ ተስማሚ ያሉ ዝርያዎችን ነቅለን በእነዚህ ያዳጅ ዝርያዎች በመተካት ምርታማነት ከፍ የማድረግ ስራ የሰራ ነው። ሁለተኛ ነገር ደግሞ ቡና ላይ መስራት ያለባቸው አግሪካልቸር ፕራክቲስ ቤስት ፕራክቲስ የሆኑትን ከውጭም ኢንትሮዱስ በማድረግ ባለሙያዎቻችንን በስልጠና ክህሎታቸውን በማዳበር የእንክብካቤ ስራችን ላይ ከፍተኛ ስራ በመስራት ምርታማነት እንዲጨምር አድርገናል። ሁለተኛ ነገር ደግሞ የመሬቱን አፈር ለምነት ከመጠበቅ አንፃር ነው። የጎደለውን የንጥረ ነገር አይነት በመለየት በዛ ልክ እንደ ምርታማነቱ ማዳበሪያዎችን ኮምፓውንድ ማዳበሪያን በመጠቀም የአፈሩን ለምነት መጨመር ምርታማነታችን መጨመር ይችላል። ይህ የቴክኒክ ክፍል የመስኖ ውሃ መቆጣጠሪያ ነው። በ277 ሄክታር ላይ ያለ የቡና ማሳ የሚያስፈልገው ውሃ እየተመጠነ የሚሰራጭበት ነው። የተዘረጉት ቧንቧዎች ለእያንዳንዱ ቡና እግር በጊዜና በመጠን እየመጠኑ ውሃ ለማድረስ የተዘጋጁ ናቸው። በሰዓት በጊዜ እየተለካ ውሃው እየተለካለት ነው ቡናው የሚሰጠው። በዚህ ምክንያት የአፈር እርጥበቱ በየትኛውም የዓመቱ ሞቃታማ ወራት ላይ የተመጣጠነ ስለሚሆን ቡናው ምርታማ እየሆነ ነው የሚገኘው። አበባ ልክ ንሼት አድርጎ አበባው ወደ ፍሬ እንዳይቀር ፀሐይ ከሆነበት ወደ ፍሬ ይቀየራል። በፈለገ ሰዓት ውሃን ስንሰጠዋለን ውሃ ሰጠን ወደ ፍሬ ይቀየራል። አቦርት አያደርግም ማለት ነው ወይም አይመክንም ማለት ነው። ስለዚህ ከዛ አንፃር ምርታማነት ይጨምራል። ድርጅቱ በቅርቡ የተገበረው ይህ የጠብታ መስኖ ከፍተኛ ውጤት እያሳየ ነው። በ277 ሄክታር ላይ የሚለቀመው የቡና ፍሬ በመጠንም በጥራትም የተሻለ ሆኖ ተገኝቷል። ወዲስ ማሹር እያለ ከሄደ ከ15 ኩንታልና 20 ኩንታል በላይ ማየት የሚችልበት አጋጣሚ አለ። አሁን በማሳ ደረጃ ስናየው እስከ 18 ኩንታል በሄክታር ይሰጠናል። በድሪፕ ያገኘነው ማለት ነው። ይሄ የጠብታ መስኖ ከእንትኑ አንፃር በጣም ውድ ነው። እንደ አማራጭ ደግሞ ሌሎች ምንድነው በቦይ ማጠጣት ነገር የመስኖ ዘዴ አለ። ኖርማሊ የሚታወቅ ማንኛውም ገበሬ ወንዝን ጠልፎ ማሳ ውስጥ በቦይ የማጠጣት ስራ ነው። ሁለተኛ ደግሞ በውሃ ግፊት ኃይል እየተረጨ ከላይ እንደ ዝናብ የቡናውን የማጠጣት ዘዴዎች አሉ። ይህም ማለት እንግዲህ አንድ የሚያመላክት ሀቅ አለ። በኢትዮጵያ በቆላማ አካባቢዎች የሚገኙ በርካታ ለቡና ልማት ሊሆኑ የሚችል መሬቶች ላይ ቡና ይቻል ያስመሰከረ ድርጅት ነው። ኢኮሎጂ ጥሩ ሆኖ የአፈሩ እንትን ለቡና ተስማሚ የሆኑ ቦታዎች ሆነው ግን ዝናብ አጠር ከሆኑ በመስኖ ቢታገዙ ምርታማ ውጤታማ ማየት ይቻላል። ይሄ ቴክኖሎጂን በማስፋፋት ከቡና የበለጠ ማምረት ይቻላል። እነ ብራዚልና ኮሎምቢያ እነዚህን የመሳሰሉ ዘመናዊ ቴክኖሎጂዎችን በመጠቀም ነው ከኛ በመጠን ያነሰ መሬት ይዘው በዓለም አቀፍ ደረጃ ከኛ የላቀ ምርት እያቀረቡ በቡና ስኬታማ የሆኑት ማለት ነው። ያረጀ ቡና ምርት መስጠት አይችልም። የተሻለ ጥራት ያለው ምርት መስጠት ስለማይችል እነሱን አሁን ሙሉ በሙሉ አንስተን በአዲስ መልክ ወደ ልማቱ እንዲገቡ አድርገናል። ስለዚህ የሚቀጥሉት 2 እና 3 ዓመት በገፍ ምርቶቻችን ሊያድግ ይችላሉ። እነዚህ ወደ ምርት ይገባሉ። ስለዚህ ተስፋ የምናደርገው እነዚህ ያረጁ ምርቶችን በማንሳታችን
በአዲስ መልክ ወደ ልማቱ የሚገቡ ብዙ ሄክታር ቡናዎች አሉ። ስለዚህ ምርታችን አሁን 600 እስከ 700 ሺህ ቶን ነው እየተመረተ ያለው። ያንን ወደ 1 ሚሊዮን ከፍ ማድረግ የሚችልበት እድል አለ። የተፈጥሮን ባለ ብዙ ገጾች መሆኗን አይቻለሁ ዛሬ። ፈታኝ ነች፣ በዚያ ላይ ደግሞ ቸርና ለጋስ ነች። ለዚህ አካባቢ ገበሬ ተስፋና እድልም ነች ተፈጥሮ። አርሶ አደሩ ከብዛ ህይወቱ ቀድሞ የተረዳ በመጠኑም ቢሆን የተጠቀመ ነው። ለውጭ ገበያ ያቀረብን ብዙ ልንጠቀምባቸው የሚገቡ ጸጋዎች ግን አሁንም ተሸሽገዋል። እነዚህ ጫካዎች ውስጥ እንግዲህ ያልተመነዘሩ ዶላሮች አሉ። ምኞቴ ነው ነገ ከነገ ወዲያ የደኑ ሀብታችን ተጠንቶ ይወጣል፣ ከድህነት እንድንላቀቅም ያግዘናል። የተፈጥሮ ጸጋዎቻችን የምድር ለጋስነት የበዙ ሆነው አግኝቻቸዋለሁ። ለዛሬ ብቻ ሳይሆን ለመጪው ትውልድም የሚተርፉ። የወጪ ንግዱ በመጪው ጊዜያት አስተማማኝ መሰረት እንዳለው ያረጋገጥኩበት ጉብኝት ነው ያካሄድኩት። የወጪ ንግዳችን በተለይ በግብርናው መስክ በመጠንም ሆነ በአይነት የበዙ ናቸው መሰረቶቹ። ያለን የተፈጥሮ ጸጋ፣ ያለን የውሃ ሀብት፣ ያለን የአየር ንብረት ችግራችን በመጪው ጊዜያት እንደሚፈቱ መተማመኛ ሰጥቶኛል። ውሃ ወደ ታች መፍሰሱን እንደማልጠራጠረውን ያህል ያለን የተፈጥሮ ጸጋ፣
የጊዜ ጉዳይ ነው እንጂ ችግራችንን ለመፍታት እንደሚያስችሉ አልጠራጠርም። የሀገሬ መጻኢ ጊዜ የፈካ እንደሆነ እያመንኩኝ ነው። በዘመናዊ የንብ ቀፎ መጠቀም በመጠንም ሆነ በጥራት የተሻለ የማር ምርት ይሰጣል። ይሄን ተለብሶ ነው ወደ ንብ ቀፎዎቹ መጠጋት የሚቻለው። የሸካ ጥብቅ ደን የሚሰጠው ባለልዩ ቃናና ተፈጥሯዊ ማርንም ጥራቱን እንደጠበቀ ለማምረትም አስችሎታል ታመነ። ዛሬ እንግዲህ አጋዥ ነው የምሆነው። ታመነ 21 ዘመናዊ የንብ ቀፎዎች በጓሮ አሉት። ማር የሚቆርጥበት ዕለት በመሆኑ የምርት ጥራቱን እንድቀምስለትና እንድመሰክርለት ጋብዞኛል።
በጣም ያቃጠለኝ ነው እጄ ላይ ከባድ ነው ግን እጄ ላይ ጥሩ ነኝ ጎበዝ ነኝ ጎበዝ ነኝ ቦነስ ማር ቆረጣ ግን ለእንደኔ አይነቱ ባይተዋር ቀላል አይደለም ነከሰኝ ይዝጋው እንዴ እጄ ተነልፏል ጭሱን በደንብ አላጨስኩትም ማለት ነው አዎ ይዛኮ ነው ማለት ነው አያለ የቆረጥናትን ማር በቀምስ ደስ ይለኛል እስኪ ወደዚህ አካባቢ የበሰለ ማር አለ የበሰለ ማር አለች አዎ እንግዲህ እርግጥ ነው አዎ ቺኛዋ አዎ ትኩስ የጨጌቻ ማር አዎ በጣም ሳይ ማር ነበር ኦርጋኒክ ነው ያው እንዳየው ይሄው ነው ይሄ ምርጥ ነው አዎ እንዳለ ንብ እየቀሰመች ያለችው ከሰው ሰራሽ አበባ አይደለም እንዳለ እየተፈጥሮ ነው እኛ ጋር ብዙ አይነት ዛፎች አሉ ከዛ ወሳኝ የገተማ ማር ነው አያየው ያለውም የገተማ ማር ነው ወሳኝ አሪፍ በጣም ጥሩ ጣዕም ያለው ነው ተፈጥሯዊ ነው አዎ ይሄንን ማር እንግዲህ ዓለም አቀፍ ገበያ ላይ ታውቆ እናንተም ተመስግናችሁ ኢትዮጵያም ተጠርታ የውጭ ምንዛሪም ደግሞ የበለጠ የምናገኝበት ትልቅ አቅም ያለው ቦታ ነው የጎበኘሁት ሁሉም በጓሯቸው አለ እኛም ደግሞ አሁን የበለጠውን አስፋፍተን ሰራ ነበር እነሱም ይሰራሉ ገበያ ስለሌለ ነው እንጂ ተስፋ ቆርጠን ቁጭ ያልነው እንጂ አሁን ለምፈልገው ለወደፊቱ ገበያ ይሄን የሸካ ማር ይሄን ጣዕም ያለው ይሄን ኦርጋኒክ የጫካ የደን ማር ያለው ወደ ሌላ ቢያስታውቁና በጥሩ ዋጋ ቢሸጥ ኖሮ አርሶ አደር እንዳለ ሁሉ ኑሯቸው ይለውጥ ነበር አካባቢው ተለውጦ በቃ ትርፋማ ነበር በኢትዮጵያ 10 ሚሊዮን ንብ እንዳለ በጥናቶች ተመላክቷል 500,000 ቶን የሚልቅ ማር ማምረት የሚያስችል የተፈጥሮ ጸጋም ባለቤት ነን ማር ምርትና ምርታማነትን የሚያሳድጉ ስራዎችን መስራት አብይ ትኩረት መሆን ይገባዋል እሴት ጨምረን መላክ ከቻልን ዓለም ገበያ ላይ ተወዳዳሪ ልንሆንበት የምንችለው ምርት ነው ማር በግብርናው ዘርፍ የወጪ ንግድ ተስፋና መሰረት በሆኑ አካባቢዎች እያደረኩ ያለው ጉብኝት ቀጥሏል ይህ በደቡብ ምዕራብ ክልል የሚገኝ የከበርታ ቀበሌ የዛሬ መዳረሻዬ ነው ዓላማዬም የወይዘሮ ቴነሽ የእርሻ ኢንቨስትመንትን ለመጎብኘት ነው ከዚህ በኋላ ያለው መንገድ ግን በእግር መጓዝን ይጠይቃል በጣም ለምለም አካባቢ ነው እየተመለከትኩ ያለሁት በየአካባቢው ላይ ቡና አለ የእንሰት ተክሎች አሉ ሙዝ ይመረታል ማንጎ ፓፓያ አቮካዶ በሙሉ የሚበቅልበት አካባቢ ነው በጣም ለምለም አካባቢ ነው ከበርታ አካባቢ ግን ፈታኝ ነው መንገድ የለውም ምንም አይነት መንገድ የለውም ከመኪና ከወረድ በኋላ እስካሁን ወደ 45 ደቂቃ ያህል ተጉዘናል እንግዲህ የቡናው እርሻ ባለቤት እንደነገሩኝ ከዚህ በኋላ ምናልባት 15 ደቂቃ ያስኬዳል በአጠቃላይ 1 ሰዓት ያስኬዳል ማለት ነው ጉዟችንን እንቀጥላለን እንግዲህ ምርቱም በዚህ ነው የሚወጣው በዚህ መንገድ ነው ምርቱ በዚሁ ነው የሚወጣው በዚሁ በአህያ ጭነት ነው የምታወጣው አንድ ኬሻ 50 ብር ነው የምትከፍለው ለአህያው እንግዲህ ምን ያህል ኬሻ ተፋቢል አሁን 1000 ኬሻ መንገዱ አለመኖር የምርት ወጪያቸውን እንዲንር ያደረገ ከባድ ፈተና ጋርጦባቸዋል አሁን ደርሰናል ማለት ነው ይሄ ምንድነው ይሄ ቡናው መጋዘን ነው
የእርሻቸው ምርታማነት የአካባቢውን ለምነት ይመሰክራል። ከስጋቶቻቸው በላይ ሆነው በስራቸው እንዲቆዩ ያበረታታቸውም ይኸው የአካባቢው ከፍተኛ ለምነት ነው። አዘን ብሎ ነው ያለው። አየኸው አይደል? ከብዶታል። በጣም ከብዶታል። የመያዝ እንትኑ በጣም ኃይለኛ ነው። አካባቢው ምን ያህል ምርታማ መሆኑን በዚሁ ታረጋግጣለህ። አዎ ተሻለ ቡና ኬሻ ለቅማለሁ። ግፋቢል አንድ 2500 2000 ድረስ ለቅማለሁ ብዬ አስባለሁ። የተከልከው ሁሉ ይሰጣል። ችግር የለም። ለም አፈር ነው። ለም ነው። ለምላሜ የታደለ ነው። የውሃ ችግር የለም። የውሃ ችግር ሁሉም እንዳለ ጠቅላላ ዙሪያው ውሃ ነው። ምንም የሚቸግረን ነገር የለም። ግን ሰራተኛ ነው ችግራችን። የማሳ እንክብካቤውን የሚያከናውንላቸው የሰው ኃይል እጥረት ባለበት ሁኔታም የቁንዶ በርበሬ እርሻቸው የበለጠ ምርት ሰጥቷቸዋል ዘንድሮ። በሚደርስበት ሰዓት ሲቀላ ቀንጠብ ያረክ ማንሳት ነው። ወይዘሮ ተነሽ ልማታቸውን የማሳደግ ውጥኖች አሏቸው። የውጥኖቻቸው እውን መሆን ጥያቄ ውስጥ የሚያስገቡ ነገሮች መካከል የመሰረተ ልማት እጦት፣ አጋዥ የመንግስት ስርዓት ከጎናቸው አለመኖር ዋነኞቹ ናቸው። ልማት ባንክ አሁን ጠይቀን የተወሰነ አገልግሎት ላይ እየደረሰ ያለ መንገድ የለም። ለማልማት እንፈልጋለን። የመንግስቱም ድጋፍ እንዲኖረን ክትትል እንዲኖራቸው ያ ነገር ካለ ለዓለም ገበያ ቡና ለማቅረብ እኛ ምንም እንትኑ የሚዳግተን ነገር የለም። ዝግጁ ነን ሁሉም ነገር። ግን ዋነኛው ምንድነው የመንግስት ድጋፍ የባንክ አገልግሎት ቢደረግልን እኛ ከማንኛውም በላይ ሆነን ቡናችንን አቅርበን ለዓለም ለማቅረብ እንሞክራለን። በመንግስት በኩል ማበረታቻ ባለሀብቱ መጥቶ እንዲሰራ ድጋፍ ማድረግ አለበት። ከወይዘሮ እቴነሽ እርሻ የመልስ ጉዞ ይበልጥ አድካሚና አታካች ነው የሆነብኝ። መሰረተ ልማት አቅርቦት እጦት ምን ያህል ኢንቨስትመንቱን ማነቆ እንደሆነበት በግልጽ ካሳዩኝ ጉዞዎች መካከል ይህኛው አንዱ እንጂ ብቸኛው አልነበረም። በበርካታ ቦታዎች የመንገድ እጦት ጉዞዬን ፈታኝ አድርጎታል። የማበረታቻ ስርዓቶች በመተግበርና መሰረተ ልማት አቅርቦቱን በቀጣይነት ማሳደግ አልሚ ባለሀብቱን መሳብ ተጠናክሮ መቀጠል ያለበት የመንግስት ኃላፊነት ነው። አሊያ የወጪ ንግዱ ቀጣይነት ጥያቄ ውስጥ ሀገሬ ከወጪ ንግድ የምታገኘው ገቢ እድገት ዘላቂነት ሊፈታተን የሚችል ሌላ ፈተና እንዳለም ደርሼበታለሁ። ከዓለም የግብርና ምርቶች ገበያ ነው ስጋቱ የሚመነጨው። የኢትዮጵያ የወጪ ንግድ ዘርፍ መዋቅራዊ ይዘት ደግሞ ለዓለም ገበያ አሉታዊ ተጽዕኖ ይበልጥ ተጋላጭ አድርጓታል። ኢትዮጵያ ከወጪ ንግዷ እሴት ያልተጨመረባቸው የግብርና ምርቶች ድርሻ ከ70 በመቶ በላይ ሲሆን ቡና የአንበሳውን ድርሻ ይዛል። ቀሪው የውጭ ምንዛሪ ገቢም ከጥቂት የግብርና ምርቶች ነው የሚገኘው። በጥቂት የምርት አይነቶች በተለይ ደግሞ እሴት ያልተጨመረባቸው ምርቶች ዓለም ገበያ ላይ ማቅረቡ ሀገራትን የውጭ ምንዛሪ ገቢ እድገት ዘላቂነት ጥያቄ ውስጥ የሚከት ነው። ምክንያቱ ደግሞ ይህ ነው። እሴት ያልተጨመረባቸው የግብርና ምርቶች በዓለም ገበያ ላይ ዋጋቸውም ሆነ ፍላጎታቸው መዋዠቅ የሚታይበት ነው። የዋጋ ወሳኝነት ሚናም በአብዛኛው የገዢዎች ነው። የውጭ ምንዛሪ ግኝታችን በዓለም ገበያ ላይ ካልቀናን ወደ ኋላ ሊመለስ ይችላል። መፍትሄው ግን በእጃችን ነው። የተረጋጋና ዘላቂ የውጭ ምንዛሪ እድገት ለማረጋገጥ የኢኮኖሚ ጠበብት የሚመክሩት ስትራቴጂ አለ። የምርት አይነቶችን ማበራከት። ዓለም አቀፍ ገበያው ላይ ዋና አቅራቢ ልንሆንባቸው ከምንችላቸው ምርቶች መካከል አንዱ የፍራፍሬ ምርቶች ናቸው።
በተለይ በፍራፍሬ ምርቶች በመጠንም በጥራትም ተወዳዳሪ ልንሆን እንደምንችል በጉብኝቴ ያስተውያለሁ። የአየር ንብረታቸው ተስማሚ፣ ሀብታቸው ምሉእ የሆኑ የአትክልትና ፍራፍሬ አምራች መሬቶች አያሌ ናቸው። ዓለም የሚፈልጋቸው ምርቶች ግን ዓለም ገበያ ላይ ከመድረስ ይልቅ ሀገር ቤት ተወስነዋል። ገበያውን ማሸነፍ የሚችሉ የፍራፍሬ ምርቶችን አምርቶ ለዓለም ገበያ ለማቅረብ የተሟላ መልክዓ ምድር፣ ምቹ የአየር ንብረትና የተዘጋጀ የሰው ኃይል አለን። በጣም ጣፋጭ ነው። ቃጫም የለውም። ይሄ ደግሞ ባለሙያዎች እንደሚሉት ለጭማቂ የሚሆን ጥሩ ዝርያ ነው። ቶም የሚባል ዝርያ ነው። እንግዲህ ይሄ እርሻ በራሱ 800 በላይ ሄክታር በማንጎ ዛፎች የተሸፈነ ነው። ሀገሪቷ ለውጭ ምንዛሬ ሊቆጥብ የሚችል ሀብት አለ። በብዙ ሚሊዮን ዶላሮች ጭማቂ ያስገባልን ያለ ነው። ነገር ግን እዚህ እንደተመለከትኩት ለጭማቂ ሊሆን የሚችል ጥራቱን የጠበቀ ማንጎ ሀገሪቷ ውስጥ መመረት ብቻ አይደለም አምርቶ ለውጭ ሀገራት መትረፍ የሚችል ሀብት አለ። የሚያቀነባብሩ አምራች ኢንዱስትሪዎችን ለማብዛት ያሉትንም ለማደራጀት መንግስት ያበጃቸው የማበረታቻ ስርዓቶች ይበልጥ መጠንከር ያስፈልጋቸዋል። ሌላኛው ዓለም አቀፍ ገበያው ላይ በስፋት ብናቀርብ ዘላቂና አዋጭ የምንዛሪ ምንጭ መሆን ከሚችሉ ምርቶች አንዱ ሻይ ቅጠል ምርት ነው። ውሽውሽ ላይ በግዝፈቱ የመጀመሪያው የሆነ የሻይ ቅጠል እርሻ ይገኛል። የሚድሮክ ኩባንያ የሆነው አግሪሴፍት እስከ 10,000 ገደማ ሰራተኞችን ያሰማራባቸዋል። እርሻው አቅራቢያ ያሉትም ሁለት የሻይ ቅጠል ማቀነባበሪያና ማዘጋጃ ፋብሪካዎችም የማምረት አቅማቸው ከፍተኛ ነው። ይህ ድርጅት የሀገር ውስጥ የሻይ ቅጠል ፍላጎትን ከ95 በመቶ በላይ የማሟላት አቅም ላይ ደርሷል። የሀገር ውስጥ ፍጆታን ለማሟላት ይወጣ የነበረውን ከፍተኛ የውጭ ምንዛሪ እንዲቆጠብ ማድረጉ ትልቅ ስኬት ነው ለሀገርም ሆነ ለድርጅቱ። ድርጅቱ ለውጭ ገበያ የሚያቀርበው የሻይ ቅጠል ምርት ከጊዜ ወደ ጊዜ እየጨመረ ቢሆንም መጠኑ በተነጻጻሪ አንዱ ማነቆ የግል ባለሀብት ተሳትፎ ማነስ ሲሆን የሻይ ቅጠል ምርት ዘርፍ ደግሞ ችግሩ የጎላበት ነው። በሻይ ምርት ዘርፍ ውስጥ ያሉ ድርጅቶች 3 ብቻ ሲሆኑ ምርት ለውጭ ገበያ የሚያቀርበው ብቸኛው ድርጅት ደግሞ ይህ ድርጅት ብቻ ነው። ለሻይ ልማት ሊውል የሚችል ከ6 ሚሊዮን ሄክታር የሚልቅ መሬት በሀገር አቀፍ ደረጃ እንዳለ ጥናቶች ያመለክታሉ። ነገር ግን እስካሁን ጥቅም ላይ የዋለው ከ6000 ሄክታር ብዙም ያልበለጠ ነው። ወደ ውጭ እየተላከ ያለውም እንደዚሁ አነስተኛ ነው። የሻይ ልማት ከፍተኛ የውጭ ምንዛሪ ሊገኝበት ከሚችሉ ዘርፎች መካከል አንዱ ነው። የአምራች ኢንዱስትሪው ዘርፍ በወጪ ንግድ አነስተኛ ድርሻ ነው ያለው። የግብርና ምርቶች በተለይ ደግሞ የሻይ ምርትም ዋና አቅራቢ መሆን የሚያስችሉ ነገሮች ተሟልተው አይቻለሁ። አምራች ኢንዱስትሪው ዘርፋችን በአጠቃላይ ያመጣው የውጭ ምንዛሪና ድርሻው ዝቅተኛ ቢሆንም ዘንድሮ ከፍ ያለ የውጭ ምንዛሪ ያስገኝቷል፣ እያደገም ነው። ዘንድሮ የወጪ ንግዱ ያስመዘገበው ከፍተኛ የውጭ ምንዛሪ ገቢ ውስጥ ተስፋ ሰጪ እድገት ያሳዩት የኢንዱስትሪውና የማዕድን ዘርፎች ናቸው። የተለያዩ ቦታዎች ባደረኩት ጉብኝት የሀገሬ መጻኢ ጊዜ ላይ የነበረኝ የጨለምተኝነት አቋም በብሩህ ተስፋ ተተክቷል። የወጪ ንግዱ ከግብርናው ላይ ያለው እድል ገና ያልተነካ ነው ማለትም ይቻላል።
ሊታረስ ከሚችለው መሬት እንኳ 20 በመቶ ብቻ ነው የታረሰው። የሀገሪቱ ግብርናን የማዘመን ስራ ምርታማነት እንዲጨምር እያደረገ ነው። ይህ እየሰፋና ስር እየሰደደ ከሄደ የውጭ ንግድ አበርክቶም እየላቀ እንደሚሄድ የሚያጠራጥር አይደለም። የኢትዮጵያ ቡናና ሻይ ባለስልጣን የኢኮኖሚው ዋልታ የሆነውን ቡናችንን እንዲሁም የሻይና ቅመም ሰብሎች ልማት እንዲፋጠንና በግብይቱም ላይ ያሉ ችግሮች ተወግደው የአርሶ አደሩ ብሎም የዘርፉ ተዋናዮች ህይወት እንዲለወጥና አገርን በቂ የውጭ ምንዛሬ እንድታገኝ አበክሮ የሚሰራ ተቋም ነው። ባለስልጣን መስሪያ ቤቱ በቡና ሻይና ቅመም ልማት አግሮ ፕሮሰሲንግና ግብይት ሰንሰለት ውስጥ ያሉትን ዋና ችግሮችን በመለየት የመፍትሄ ስልቶችን የመንደፍ የምርምርና ጥናት ግንኙቶችን በማስረጽ አርሶ አደሩ ተስማሚ ቴክኖሎጂዎችና ግብዓቶችን እንዲጠቀም የማድረግ የኤክስቴንሽን ስርዓቱን ተደራሽነት የማስፋትና የአቅም ግንባታ ስልጠናዎችን የመስጠት ምርጥ ተሞክሮችን በመቀመርና በማስፋት ምርትና ምርታማነት እንዲጨምር የማድረግ እሴት የተጨመረባቸው ምርቶች ለገበያ በማቅረብ በዓለም ገበያ ላይ ተወዳዳሪ እንድንሆን የማድረግ እንዲሁም ዘመናዊ መረጃ ግብይትና ቁጥጥር ስርዓት በመዘርጋት የውጭ ምንዛሬ ግኝትን የማሳደግ ተልዕኮ ተሰጥቶት በከፍተኛ ደረጃ በመንቀሳቀስ ላይ ያለ መንግስታዊ ተቋም ነው።